ሰበር ነው። ትንሽ አደገኛ ነው። እንግዲህ አርሱም ትንሽ እንግዲህ ያው የኢትዮጵያ አምላክ እንግዲህ ቸርቸር ወሬ እያሰማን ያለው እንግዲህ ዛሬ አሁን በደረሰኝ ትላንትና ነው አክቹዋሊ መረጃ የደረሰን። ግን ያው ዛሬ ተጠናክሮ ሪፖርት ይቀርብልን ነበረ። በሪፖርቱ መሰረት እንግዲህ ያው ግማሹ አሜሪካን መንግስት ዲፖርት ሲያደርጋቸው ከፊሉን ደግሞ እያሰራቸው ይገኛል። እንግዲህ ጀዌን በሚኒሶታ ላይ በዳላስ ቴክሳስ ላይ መሰለኝ ያው ቴክሳስ ላይ እንግዲህ ከኤርፖርት ላይ አምልጦ ወደ ኤሮፕ ሊገባ ሲል ተይዟል። እንግዲህ የአሜሪካን ፖሊሶች እንደሚሉት ከሆነ የታሰረበት ከገንዘብ ጋር የተገናኘ ነገሮች እንዳሉ ነው መረጃ የሚደርሰን። ሁኔታውን በዝርዝር አጣርተን እንመጣለን። ያው ግን ለአሁኑ ጀዌ ቀዌ ያው እስር ቤት ሸቤ ገብታለች ነው የሚባለው። እንግዲህ ቀጣዩ ተረኛ እንግዲህ የጽንፈኛው እና አንዳርጋቸው ጽጌ እንግዲህ ከያሉበት ቦታ ላይ በኢንተርፖልም ቢሆን በምንም ይላሉ። ሌሎቹ ደግሞ ያው የሚባረሩት ደግሞ እንግዲህ እንጠብቃቸዋለን። እነ እንኩሮም ሊመጡ ይችላሉ። ይህን ለልደት እንኳን አስተማማኝ ነው። ልደት ይመጣል፣ አንዳርጋቸው ጽጌ ይመጣል፣ ማንም ገዱ ይመጣል፣ ሻለቃ ዳዊትም ሹለቃውም ሳይመጣ አይቀርም ባይነኝ። እንግዲህ የጀዌ ጉዳይ ግን እጅግ በሚገርም ሁኔታ ላይ ከዳላስ ቴክሳስ ኤርፖርት ላይ እጅግ በጣም እንደ ትልቅ ክሪሚናል ወንጀለኛ ነው የያዙት። የዳላስ ቴክሳስ ኤርፖርት ኃይለኛ ኦፕሬሽን የሚሰሩት ሊያመልጣቸውም ሞክሮ ነበር ነው የሚባለው። እንደገና ደግሞ የተሳፈረበትም ሊሳፈር የነበረበትም ፕሌን እጅግ በጥንቃቄ በተሞላበት መልኩ ነበረ ሊወጣ የነበረው። እንግዲህ አሁን በአሁኑ ሰዓት ውስጥ በዳላስ ቴክሳስ እስር ቤት ውስጥ ይገኛል። ከእስር ቤት በኋላ ምንድን ነው ቀጣዩ እርምጃ የሚለውን ከስር መረጃዎቻችን እንግዲህ ኮማንድ ፖስቶቻችን በሚያቀርቡ ሪፖርት መሰረት እናጣራለን። ሌላም የተሻለ ደግሞ ማጣራና መረጃ ያላችሁ ሰዎች ካላችሁ ልትሰጡን ትችላላችሁ። እንግዲህ እንደተባለውና ጭምጭምታ እንደተሰማሁት ከሆነ ከፍተኛ የሆነ የመኒ ላውንደሪም ሊሆን ይችላል፣ ግን ብዛት ያለው ከፍተኛ ገንዘብ ነው አሜሪካ መንግስት ከጆዋር የሚጠብቅ ያለው። እንዲህ በምን ክትትል የያዙት እንዴት ይህን ገንዘብ አወቁ የሚባለው ነገር ከዚህ በፊት ታስታውሱ ከሆነ የኦሮሚያ ኮሚኒቲ የሚባል በሚኒሶታ ላይ የነበረ ቢሽያጭ ጉዳይ ከሚስቱ ጋር የነበረ ሁሉ ውዝግብ ሳታውቁት አትቀርም፣ ሰርተንበታል በሚዲያ ላይ። ከዛ ጋር ሁሉ የተገናኘ ገንዘብ አለ። እንደገና ደግሞ ከማህበረሰቡ የተሰበሰበና የገባ ከፍተኛ ሚሊዮን ዶላርስ ነው ያለው ነው የሚባለው። እንግዲህ በይሄ ጉዳይ በዚህ ከቀጠለ እንግዲህ ብዙ ነገሮችም ያነካካል ባይ ነኝ። እንግዲህ ይሄንን ስነካ እነ እስቄል ገቢሳ፣ ሄኖክ ገቢሳ፣ ጸጋዬ አራርሳ ዋላ የምትላቸው በሙሉ የኦሮሞ ፖለቲከኞች ሁሉ በዚህ ውስጥ እጃቸው እንዳለበት ነው የሚገባኝ። የነ በቀለ ገርባና የነ መራራ ጉዲና ጉዳይ ገና አልተጣራም። አጣሩና ነገሩን ብያቸዋለሁኝ። ብዙ ነው ቼኑ አንድ ጊዜ ከተነካካ እንዳለ ነው የሚሽከረከሩ የሚዞሩ እና ይሄ ነው ያለው። እንግዲህ የጀውዬ ቀውዬ ጉዳይ ምን ደረጃ ደረሰ፣ እንዴት ደረሰ የምትሉትን ነገር መረጃ ያላችሁ ሰዎች አቀብሉን። የኛ ኮማንድ ፖስቶቻችን ግን በየሰዓቱ የሚኖር ሪፖርት ለእናንተ እናቀርብላችኋለን። እንግዲህ ይሄንን ልንገራችሁ ብዬ ነው። ኢትዮጵያን የሚጠብቅ አምላክ አያንቀላፋም። እኛን የሚጠብቀን አምላክ አያንቀላፋም። ትግላችን ቀላል አይደለም። ትግላችን የህይወት መስዋዕትነት የከፈልንበት ትግል ነው። the music of the hair of the old age is a current ኩሪት ዋርዘ እሺ ዞሮ ምንድነው እንግዲህ ኢትዮጵያን የሚጠብቅ አምላክ አያንቀላፋም ብለን ምለው ለዚህ ነው። እኛ እንግዲህ የሐቅ አምላክ ነው፣ እንግዲህ የእውነት አምላክ ነው። ሊያጠፏት የነበረው ሊያፋጁት የነበረው የኦሮሞና የአማራን ህዝብ የሚዋደድ ህዝብ፣ ጨዋውን ህዝብ የዘር ፖለቲካ ዘረኝነትን እንደምንጠብ እንደይፍ ያወቁ ተው ያልናቸው ተዘርቶ የነበረው ፖለቲካ ቀላል ፖለቲካ አልነበረም እና የአብሮ የኖረን ህዝብ የማለያየት የአብሮ የኖረ ህዝብ ላይ አማራውን በዚህ በኩል ምንም የማይወክለውን አማራ ወክሎ አማራ የበላይ ነኝ ይላል። አልተባለ በልኩ አልተባለበኩ። ኦሮሞውን በዚህ በኩል ማን ማለት ኦሮሞ የበላይ ነኝ ይላል። እነዚህ ፊልመኞች ኢትዮጵያን የደም መሬት ለማድረግ የዘር ፖለቲካ ሊያጨፋጭፉ ነው የነበሩ ሰዎች በራሳቸው ጊዜ ፍርዱ እየመጣ ያሳየና ያለው ዘረኝነት ጥንብ ነው። ዘረኝነት ይገማል። ከዘረኝነት ውጡ። ኢትዮጵያን የምታክል አገር አለችን። ታሪክ፣ ባህል፣ ጨዋነት ያለን አገር ውጡ። ግድ የላችሁም ስላልሰማም ትላላችሁ። መጨረሻ ላይ ግን ያው እግዚአብሔር እንደዚህ ፍርዱን እያሳየ በየቦታው ተንጠባጥባችሁ ቋንቋችሁ የቆራ ቋንቋ ሆኖ ተበታትኖባችሁ አንድ መሆን አቅቷችሁ እየተባላችሁ አላችሁ። ስለዚህ እኔ አሁን የምናገረው ነገር የለም። ዞሮ ምንድነው ምላችሁ ሪፖርቱን
በዳላስ አካባቢ ያላችሁ ሰዎች ብታቀርቡልኝ ደስ ይለኛል። መረጃዎችን አሁንም እየሰበሰብን ያለው ኮማንድ ፖስቶቻችን ስራ ላይ ናቸው ያሉት። እሱን አጠናክረን እንመጣለን። እንግዲህ ለወዳጅም ለጠላትም አሁንም ለማንም ሰው እስር አንመኝም እኛ ወዳጅም ለጠላትም፣ ግን ቢሆንም መቀጣት መቆጠጥ ጥሩ ነገር ስለሆነ እንግዲህ የአሜሪካ መንግስት የወሰደው እርምጃ በምንድን ነው የሚለውን ዝርዝሩን አጣርተን እንመጣለን። ለጊዜው ግን ባለኝ መረጃ ጀዌ ቀውዬ በዳላስ ቴክሳስ ኤርፖርት እስር ቤት ውሏል። ጉዞ ወደ ኤሮፕ ማጋ ነበር የሚለውን ነገር ለማጣራት እንሞክራለን። እሱን ሁሉ ሪፖርት ዘላችሁ እንመጣለን። ለማንኛውም ግን ከረንት ኒውሱን በሰበር ላቅርብላችሁ ብዬ ነው። በኋላ በስፋት እስክመጣ ድረስ እንግዲህ ችን ካልኳችሁ ይበቃኛል። ሌሎች ትኩስ መረጃዎች ካላችሁ አቀብሉን። እንወዳችኋለን። ሰላማችሁ። ኢትስ ትሩ the days of the weekend we are working to destroy this great nation dark may God bless። እሺ ስለዚህ ነው ያለው። እንግዲህ የተባለ የማረጃ ካላችሁ አቀብሉን። ይሄን ካልኩኝ ይበቃኛል። ቀን ቆንጆ ፕሮግራም ሰርተናል። በጣም አገራዊ የሆነ ስራ የሰራ ነው። የጠዋቱ ፕሮግራም ተከታተሉት። በጣም ራሴ ኢምፕሬስ አድርጎኛል። ጉልበቴን አቅሜን ሳየው እንዴ ኮሪዬ ለካ እንደዚህ ብርቱ ነው አልኩኝ። በጣም ደስ የሚል ሁሉን ያዳሰሰ ፕሮግራም ነው የሰራሁት። እንደ ዛሬ ፕሮግራም ተሳክቶልኝ አያውቅም። እስኪ ሁላችሁም ሼር አድርጉት፣ ላይክ አድርጉት፣ ሰብስክራይብ አድርጉት። የዛሬ ፕሮግራሜን ደጋግማችሁ ይሁት ደጋግማችሁ። አሁን ለሶስተኛ ጊዜ ደግሞ ግብቼ ላይ ሆነው ቅድም አየሁት፣ እንደገና ለሶስተኛ ጊዜ ላይ ሆነው በጣም ብዙ ነገር የዳሰስኩበት ነው እና ሁሉም ነገር ይመለከታል። እንግዲህ ያው በአርቲስቶች በተለይ አርቲስቶች ተገደው ተደፈሩ በሚለው በኤዶናይ አዲስ ሙዚቃ ማን ይስማ አንዱ ምንድነው ፊንቴኮች ናቸው ሙዚቃውን ገዙታል። ሙዚቃው ተሸጠ ተብሎ አንዱ ምን አለ፣ ስንት ነው የተሸጠው ሙዚቃ ያላችሁት? 12 ሚሊዮን ብር ሙዚቃው ተሸጠ። የኤዶናይ ሙዚቃ 12 ሚሊዮን ብር የገዛው ማን ነው? እኔ የገዛውን ሰውዬ እኔ እንደገና ሌላ 12 ሚሊዮን ብር ጨምሬ በ24 ሚሊዮን ብር ገዛዋለሁ። ይህን የመሰለ ሙዚቃ በምንም ታምር ከእጃችን መውጣት የለበት። የውጭ ሀገር ዜጋ ነው የገዛው። ወይዬ 12 ሚሊዮን ብር ሙዚቃ ምን ያሉ የሆነ ቴዲ አፍሮ ሲሰሙ ስሜት አላችሁ እናንተ ዘፋኞቹ ይታሉ። 12 ሚሊዮን ብር አንድ ነጠላ ዜማ ሲሸጥ የት ናችሁ እናንተ? ተኝታችኋል? አያገባችሁም። ወይ ጥላሁን ገሰሰ በሰራ ጊዜ ተገላገለ። ጥላሁን ገሰሰ እንኳን ማርሰሙ ጉድ እና ይና 12 ሚሊዮን ብር ተሸጠ ብሎ እንዴት እንደሚጫወቱበት ቲክቶኩን እኮ ብታዩት ነግራችሁ አልችልም። ኃይለኛ ማፊያ ህዋቶች እኮ ናቸው። ዶንቦስኮ እኮ ሰልጥነው የወጡ ናቸው በሙሉ። ከኤዶናይ ጀርባ ያሉትን እስኪ መርምሯቸው ያቸው። እስኪ ጠቅላላ የዶንቦስኮ ተማሪዎች ናቸው። ህዋት ለ27 ዓመት ያሰለጠናቸው ማፊያዎች ናቸው። አዩዋቸው፣ ብዙዎቹን አዩዋቸው። ከጎኑ ከጀርባ አብሮት ከፊት የሚሄዱትን ጠቅላላ የአድዋ ልጆች ናቸው። ሽሬ እንትን አንደርታ እንኳን የለበትም። አያስጠጉም አሉ። አንደርታና የሮቦችን አያስጠጉም አሉ። ሽሬ፣ አዲግራት፣ አድዋ ብቻ ሶስቱ ብቻ ናቸው ዙሪያውን የከበቡት። እና ይሄ ራሱ አንዱ ጊዜ ነው። ለማንኛውም ያው ውስጥ አልገባም። አሁን ያው እዚህ እንደገና ስለዘረኝነት ያለው ወደ ዘር አልገባም። ያው ሴራውን መሰሳ አለብኝ ነው። ለማንኛውም ግን እቺ ነገር ሼር አድርጓት፣ አዳርሷት። የጀውዬ የቀውዬን ጉዳይ አይዞ በሉልኝ። መረጃዎቹን ሰበስባለን። ሰላማችሁ ብዙ ትበል እያልኩኝ ወዳችኋለሁ። በዚህ እንለያያለን።